ናቆየ ምን እንታዘዝ? አዎ ይሰማል። ምን እንታዘዝ? የፍቅር ታሪክ ልነግርህ ፈልጌ ግን ብዙ አማርኛ ጎበዝ አይደለሁም። ሞክራለሁ እስከቻልኩ ድረስ። ይሰባበር የታባቱ ምንም ቋንቋ መግባቢያ ነው። እሺ እንግባባበት እንጂ እንዳትጨናነቂ። ዋናው ይግባኝ። እሺ ችግር የለም ሌላው ነገር። እሺ ምን እንታዘዝ? ነገር አፈቀርሽ? አዎ። የት ነው የያዘሽ ልክፍቱ? ከሚዲያ ፌስቡክ ላይ እንዴት ተዋወቃችሁ? በሜሴንጀር ነው የተጠባበሰ። ምን አለሽ ለመጀመሪያ ጊዜ ሜሴንጀር ላይ መጡ? አይ ማለት ሜሴንጀር ላይ መጡ። ሀይ አለኝ፣ አወራን ምናምን። ከዛ በኋላ የሆነ ወር በኋላ ስልክ ቁጥሬን ጠይቀኝ። ከዛ ሰጠው። ኢሙ ላይ ማውራት ጀመረን፣ ልክ እንደ እህትና ወንድም ማለት ነው። ከዛ በኋላ እያወራን አንድ ብለን ፍቅር ጀመረን። ለጊዜ ይሞክራል መግደርደር የሚለው ወደ የጀመራችሁት? አይ ቆይተን ማለት ነው። የሆነ 3 ወር 4 ወር በኋላ ተጀመረን ፍቅር። ከዛ በኋላ ያወራን ምናምን። ያው እኔም ግን የሰፈሬ ልጅ ነው፣ ይርቃል ከኔ ቢያንስ 2 ሰዓት ይርቃል የነሱ ቤት ማለት ነው፣ ከኔ ቤተሰብ። ከዛ ወደ ኢትዮጵያ ገባው እኔ ከሱ ጋር 1 አመት ምናምን ይመስለኛል። ካወራን በኋላ ወደ ኢትዮጵያ ገባው። ወደ ኢትዮጵያ ከገባው በኋላ ከሱ ጋር ተገናኘን። በወይኔ ምክንያት ነው ተገናኘን። ግን የሆነ ኢትዮጵያ ገብቼ 3ኛ ቀን ምናምን ከአባቴ ጋር ሄጄ ከዛ የሆነ የኔ ዘመድ ታሞ ሆስፒታል ገብታ ነበር እና በሷ ምክንያት እሷን ለመጠየቅ ሲሄድ በሷ ምክንያት አባቴ ዞር ሲል ከሱ ጋር ተገናኘን ምናምን። ከዛ በኋላ አወራን። እየሰማኝ ነው? እየሰማሁሽ ነው። ከዛ በኋላ ታየን ምናምን። ከዛ እኔ ወደ ቤት የገባው እሱም እዛ ቀራ። ከዛ አልደወልኩም ምናምን ነበር ያው መጀመሪያ ጊዜ ስለሆነ። ከዛ ደወለኝና አልተመቸውሽም እንደ ምናምን አለን። ከዛ አይ እንደዛ ሳይሆን አለ አይደለም ምናምን አልኩት። ከዛ ድጋሜ ተገናኘን ምናምን 3 ጊዜ ምናምን። ግን በዛ እንትን እኔ ልመልስ ነበረ ወደ አረብ ሀገር። ከዛ በኋላ የሆነ ብዙ ነገር የተፈጠራለ በዛ ጊዜ። ያው አባቴ እኔን ሊድረኝ ምናምን ይፈልጋል እና ግን እሱን አልወደደም አባቴ። ያኔ ሲያውቅ ከአጎቶቼ ጋር ታውቆ ነበር በፊት ማለት ነው ልጁ። እና አልወደደም። ገና ትምህርት ላይ ያለ ሰው ምን ያደርግልሻል አንቺ? ወይ ትምህርት ላይ አይደለሽ ስራ ላይ ነሽ። ስራ ላይ ስለሆንሽ ልክ እንደ አንቺ የምሰራ ሰው ነው የሚያስፈልግሽ። ምን ያደርግልሻል? ገና ወጠጤ ምናምን ትምህርት ቤት ያለ ምናምን አለ አባቴ። እምቢ አለ። ከዛ የሆነ ከአባቴ ጋር መንገድ ሲሄድ አለባቴ አልሄድም ነበር እኔ። ያው እኛ ሀገር በጣም ያስፈራል ምናምን። በቃ ከአረብ ሀገር ብቻ ሰው ስለመጣ ሰው ይጠልፋሉ ምናምን። በይሄ ምክንያት ከአባቴ ጋር ነው ሁሌም የሆነ ቦታ እንታግስ። ከጀርባ ሚዩቱን አንሺ፣ ያው እንድናውቅ ማለት ነው ሲያልቅ አለ። ግን ቅርብ ነው፣ ግን ትንሽ ሩቅ ነው፣ አይሰማም። ተጨረሰው። እሺ ቀጥይ። እና በቃ ግን ብዙ ነገር ተፈጠረ። ከዛ እኔ ተመልሼ መጣሁ ወደ አረብ ሀገር። ከዛ የሆነ ነገር ላይ ተጣልተን ነበረ ከይሄ ጋር። እኔ መጀመሪያ ስንተዋወቅ እምነታችን አንድ ነው። ከዛ እንትን ከተዋወቅም በኋላ እምነቱን ቀይሮ ነበር። እሱ አልነገረኝም። አገር ስገባ ይሄ ሲነገረኝ በጣም ተጣለን። እንዴት ሳትነገረኝ ምናምን አልኩት እና በጣም ተጣለን ምናምን። ከዛ እንደዛ መጣው ወደ አረብ ሀገር ሲመጡ ምናምን በቃ ወደ ድሮ ምናምን ተመለሰን። በጣም እያወራን ምናምን ነበረ።
አልገጠመኝም ነበር። መጀመሪያ ጊዜ በጣም መጥፎ ቤት ነበረ። በዛን ጊዜ በቃ በእሱ ምክንያት አባቴ ጋር ከቤተሰቤ ሁሉም ጋር ተጣልተን ነበር። ተጣልተን ነበር እና ከማንም ጋር አላወራ ምናምን ነበር እና ከሱ ጋር ብቻ ነው ማውራ። በቃ አለ አይደለም ሁሉ ነገር እሱ ላይ እንትን አድርጌ እሱ ጋር ነው ማውራ ምናምን። ከዛ በኋላ እንደዛ ተቀጥለን ምናምን ያወራን እዚህ መጥቼ ከአንድ አመት በኋላ ነው ስድስት ወር ከሆንኩ በኋላ ምናምን ይሆን የመጠራጠር ጀመርኩ። አለ አይደለም ዝም ብሎ አሁንም የተዋወቅሽው በዛው መንገድ ነው? ቆይ በዛው መንገድ ነው የተዋወቅሽው? አሁንም ማንን? አሁን እኮ ከዛ መጣሽ አይደል? አዎ መጣው። አይ እሱ ነው በፌስቡክ የተዋወቅኩ ልጅ። እሺ ከእሱ ጋር ነው እንትን ያልኩት የቀጠልኩ የመጀመሪያው ማለት ነው። ቤተሰቤ የሰጡኝ ልጅ ሳይሆን እሱ ጋር ለአባቴ አልፈልግም ምናምን አልኩት ለሱ ማለት ነው። እሺ ከዛ አባቴን ደግሞ እኔ እሱ ስለማልፈልግ ይሄ ስለማወድ በቃ የኔ ፍላጎት ስለሆነ አንተ ደግሞ ፍላጎቴን ካላከበርክ በቃ ምንም ማድረግ አልችልም ብዬ ነው ከአባቴ ጋር ተጣላን ማለት ነው። እዚህ ሲመጣ በዛን ጊዜ አባቴ ፊት ለፊት ሆኜ መናገር አልቻልኩም። ከዛ እዚህ እንትን ያለን ከአንድ አመት በኋላ ምናምን እሱ ሌላ ፍቅረኛ አለው ልጁ ማለት ነው። እኔ ግን ሲያወራኝ ማለት ከኔ በፊት ያሳለፍኩ ህይወት ምናምን ካለ ብትነግረኝ ችግር የለም ምናምን እያለ ኧረ እኔ የሆነ ልጅ ነበረች ምናምን እሷም አገብታለች። አሁን ከእሷ ጋር ተለያየም በኋላ የሆነ ልጅ ዱባይ ተዋወቀ ነበረ። እሷም ብዙ ወንዶች ጋር ታወራለች ምናምን። ከዛ በኋላ እኔ ደግሞ ብዙ ወንዶች ጋር የምታወራ ሴት ስለማልወድ እሷ ጋርም ተያየ። እንዲሁም ከፈለግሽ ቁጥሩን ምናምን ብሎ ሰጠኝ ማለት ነው። ከዛ አመንኩት እኔም በጣም። ከዛ ግን ሌላ ፍቅረኛ ያለው አገር በቃ ልክ እንደ ባልና ሚስት አብሮ የሚኖሩት ማለት ነው። ሌላ ፍቅረኛ እንዳለው በምን አወቅሽ? እህቱ ናት የነገረችኝ። እህቱ ናት የነገረችኝ። እህቱ ራሷ መታ ነበር። ከዛ አላመንኩም። አዎ ምክንያቱም የእህቱ ጓደኛ ናት ልጅቷ። ከዛ በቃ ማመን አልቻልኩም። በጣም ከበደኝ። በጣም እውነቱን መናገር በጣም አፍቅረው ነበር እኔ ማለት ነው። ከዛ እዚህ ደግሞ አንድ አመት ሙሉ ቤተሰቤ ጋር ተጣልቼ ምንም አላወራም ምናምን ነበረ። በቃ ብዙ እሱ የሚያወራኝ ነገር አለ አይደለም። በቃ እንደዛ ህይወት አኖርሻለሁ ምናምን አለ አይደለም። ብዙ በቃ ወደፊት የሆነ በተስፋ ያሞላኝ ነበር እና ህልሜ ሁሉ እሱ ነበር። በቃ እሱ ላይ ነው ህልሜ ሙሉን አረኩት እና ከዛ በቃ 2 አመት ከጨረሽ በኋላ ትመጫለሽ ምናምን ይለኛል። ትመጫለሽ እና አንቺም ያለሽ ብር የኔም ስራ ስለሚያዝ አንድ ላይ በቃ እንደዛ ሰራለን እንደዛ ይለኛል ሁልጊዜ ማለት ነው። ከዛ በጣም ነው የምናወራው ነበር ደግሞ በስልክ በጣም እናወራለን። በቃ ረጅም ሰዓት ነው የማወራው። አልተኛም ሁላ በቃ እስከ 4 ሰዓት እንደ አረብ አቆጣጠር ሰዓት ማለት ነው። አንዴ በቃ በጣም ብዙ ዋጋ የከፈልኩበት ነው። 2 አመት ሆነ እንግዲህ እና ከዛ በኋላ ይሄን ሳውቅ በጣም ከበደኝ። እኔ የምር አንዳንዴ ሰው ግን ለፍቅር ብሎ እንዴት ራሱን አጠፋል ምናምን ይባላል። የሆነ በቃ አለ አይደለም ህይወቴ እንደሚያስጠላኝ ድረስ። ከዛ በጣም ተጎዳው። ምግብ ማበላት አልችልም። በቃ ሁልጊዜ አለቅሳለሁ ምናምን። ምክንያቱም እዚህ ቤተሰቤ ጋርም እህቶች ጋርም አላወራም ነበር በሱ ምክንያት ብዙ ነገር እና ከዛ የሆነ ጓደኛዬ ያለችኝ እና በጣም ምርጥ ጓደኛዬ ናት። በቃ በሷ ምክንያት እስከዛሬ ያለሁት ከእግዚአብሔር በታች ማለት ነው። እዛ ይሄ እምነቴ ላይም ይሄን ያህል ጠንካራ አልነበርኩም በዛን ጊዜ። በቃ በጣም ተሰቃይቼ ነበር ውስጤ የሆነ አለ አይደለም መድኃኒት የሌለው ነገር አለ አይደለም በቃ ይመም እና ሰውነቴ ሁሉ በጣም ቀነሰ። በጣም ሰውነቴ ተበላሽ ምናምን ፊቴ ምናምን። ከዛ በቃ የራሴን ጣልኩት ጭራሽ። ከዛ እሷ በጣም ትቆጣኝ ነበር። ከዛ መከረችኝ ምናምን ወደ እግዚአብሔር ጠጋ በይ እስኪ ምናምን ያለችኝ። ከዛ በኋላ
እኔም እንደዛ ጸሎት ምናምን ጀመርኩ። አምላክ ሆይ ለምንድን ነው የምታሰቃየኝ? እውነትም እኔ በቃ ለስቃይ ነው እንዴ የተፈጠርኩት ምናምን። የልጅነቴም ያኔ ብዙ ነገር በቤተሰብ ምናምን አለኝና በቃ ብዬ ሁሌ ማረራለሁ ነበር። ከዛ እንደዛ ያንኮ ለምን የሚል በቃ አንድ ቀን ወሰንኩት። ለምን በቃ አይተውኝም። ደግሞ አመነ፣ ሲጠይቀው አመነ፣ ግን አይተውኝም። ልጅቷም እኔ ጋር መጣት ትጨቀጭቀኛለች። እሷ ያፋቀረ ልጅቷ ማለት ነው። በቃ ቴንልኝ ምናምን ትለኛለች። እኔ ደግሞ በተፈጥሮ የሆነ አንድ ነገር አቆሙ ወይስ አንቺ ወይስ እኔ አለ አይደለም፣ ልክ እንደ የሆነ ውድ ዕቃ ማለት ነው። እሷ ጋርም አልተቋረጠም እንደዛ ማደርጉ። እሱ የሆነ እሷ የራሷን ታጎዳለች ምናምን። እኔ አንድ ጊዜ እኔ እንትን ሲለው እሷ ጋር ማውራት ሲቆሙ የሆነ ከትምህርት ቤት ወጣ የራሷን ልታጠፋ ምናምን ነበረ። 3 ቀን ሙሉ ምግብ አልበላችም። እሺ በዝጋብር እንዴት ብዬ ነው የምተው ምናምን። እኔ በፊትም ወድጄ አይደለም በቃ ብዙ ጊዜ እኔ ጋር ስለምትመጣ ከእህቴ ጋር የሆነ በቃ ሳናስበው ነው ይሄ ውስጥ ገባን ምናምን አለኝ። እኔ ደግሞ አንተ ራሱ የእሷ ፍላጎት ባይኖርክ ኑሮ የእሷን ፊት አይተክ ይሄን ስሜት መረዳት አትችልም ነበር። ደግሞ በፍጹም ይሰማል እና በፍጹም እኔን ብትወድክ ኑሮ በታምር ሌላ ሰው እንትን አይታይክም ነበር። ይሄ ደግሞ በፊትም ለእኔ ቦታ የለክም ለዛ ነው ምናምን አልኩት። ከዛ በቃ ብሎክም ሳደርገው የሆነ እኔ እስከማነሳ ድረስ በቃ በቀን ዳይሬክት ይደውላል ሁሉ ጊዜ ማለት ነው። በቃ የሆነ እኔ ማሳመን ይፈልጋል በጣም። ከዛ በቃ እኔም የሆነ ተስፋ ቁርጥ ስል በቃ አይሄድም ከኔ አይርቅም። ከዛ በቃ የሆነ ይመለሳሉ ማለት ነው። ከዛ እንደዛ እያልኩ አንድ ቀን ምን እንደሆንኩ አላውቅም፣ ወሰንኩት በቃ መተው እንዳለኝ። ከዛ ለምንድን ነው እሱ የነገረኝን ሁሉ ሄም ለምንድን ነው እኔ እውነት አድርጌ አልኖርም አልኩት። ከዛ ምናምን ሴትዮ ሆስፒታል ብሰጅኝ አልኳት። ሆስፒታል ወሰደችኝ። ከሰውነቴ ነው ጀመርኩት። ፊቴ ሕክምና የሚያስፈልገኝን ሁሉም ነገር እንትን አረኩት። ከዛ በኋላ ብር እያጠራቀምኩ ነበር። ያጠራቀምኩትን ብር ለእንትን አባቴ እንትን አርጌ ከዛ እሱ ያለመኝን እንትን አረኩ ማለት ነው። ከዛ እንደዛ አረኩት። ከዛ በኋላ በይሄ መሀል ደግሞ ይህንን ልጅ እያልኩ ቤተሰብ የሰጡኝ ምናምን እያልኩ ልጅ እሱ በፊትም በጣም የወቀሰኝ ነበር። እኔ 2 ልቦና መሆን ስላልፈለግኩ ልጁን ብሎክ አድርጌ ስልኬ ነው አጠፋሁት። እዚህ ጋር ቤተሰቤ ጋር እንትን ስላልኩ በቃ የኔ ስልክ አላገኝም ነበር። እሷ የእሱ እህት የሆነ ቀን ታገባለች ነበር እና ከዛ እንዴት ነው እንዴ ፌስቡክ ላይ መጣ ማለት ነው። እኔ የማገባ ጊዜ የራሱ እንኳን ደስ አለሽ አትይኝም ምናምን እንተዋወቃለን ደግሞ እሷ ጋር ከበፊትም ማለት ነው አለች። ከዛ ለእሷ ደውዬ ምናምን እንኳን ደስ አለሽ እንኳን እስጋቢ በዚህ ቀን አደርስሽ ምናምን አልኩት። ከዛ በዛ ቀን አወራኝ ማለት ነው እሱ። የሰማኝ ነው። ከዛ አወራኝ ምናምን በቃ እባክሽን ቢያንስ እኔ ማትፈልግም ይሄው ከተለያየን ወደ 2 ዓመት የጠጋ ነው። ያው ቤተሰቦችሽ እሺ ቢሉም አንቺ ስላልፈለግሽ ነው ችግር የለም ግን እንደ እህትና ወንድም እናወራ እባክሽን አለኝ። ከዛ ማውራት ጀመረን እሱ ጋር። ከዛ ማውራት ጀመረን ምናምን ይሄም እዚህ እንትን አላለኝም አልተወኝም። በቃ ከሁሉም ነገር ጥርግ አድርገውና ከዛ በቃ በዝጋበር ብልሽ የዋክሽን ይለኛል። ዳይሬክት ሜሴጅ ይጽፍኛል። በቃ በጣም ልብ የምነካ ነገር አለ አይደለም። በቃ ለፈጣሪ ብለሽ እንጂ ጌታችን ኢየሱስ ክርስቶስ ለዓለም ሁሉ ብሎ የተሰቀለ ለእኛ ኃጢአት ብሎ ይመጣ አንቺን እኔ ኃጢአት ይቅርታ ማድረግ ይከብድሻል ምናምን በቃ በዛን ጊዜ ደግሞ ሂጄ አነሳለሁ ብሎኩ ከዛ እናወራለን። ከዛ አሁንም የሚያወራኝ እንደ ወንድምነት ሳይሆን በቃ እንደ ፍቅር ነው። እግዚአብሔር የማያውቀው ደግሞ እሱ ጋር የሆነ
ግንኙነት ምናምን የለኝም። ያው በዛን ጊዜ በጣም ይፈልግ ነበር እሱ ወደ አገር ሲገባ። እኔ ግን አቆሜ ነው። አባቴ እንደዛ ነው አሳድገኝ። በቃ ለራሴ ነው የምለው እንደ አገብቼ ቤተሰቤ ድሮኝትን በቃ አቆሜ ነበር። በጣም በጣም በቃ ተጣልተን ነበር በፊቱም እሱ ላይ ማለት ነው። በቃ እንትን ልኝ በቃ እንደ ወንድም እናወራ ማለት የሆነ የሰው ጋር ግንኙነት ብታደርገ መቼም ወንድም መሆን አትችልም። ወንድምና እህት ይሄ ስለሌለ በቃ እንደ ወንድም እውነት እኔ እንትን ከጸጸተ እንደ ወንድም እናወራ ምናምን አልኩት፣ ግን አልተቀበለም እሱ። ከዛ በኋላ በቃ እንትን እላለሁ በዚህ እሷ አገር ውስጥ ያለች ልጅቷ እኔን በቃ ብዙ ትጨቀጭቃለች ምናምን። አረ እኔ ታኩልሽ ምናምን አልኳት። እሷ በቃ የወሰንኩት ቀን ሽንት ቤት የተጣለ ነገር ታውቃለሽ አልኳት። ሽንት ቤት የተጣለ ነገር ተመልሶ ብትፈልጊ የራሱ ተመልሰሽ መውሰድ አትችይም። እሱ ለእኔ እንደዛ ነው አልኩት። አልፈልግም እንደፈለግሽው አድርጊ እዛ አልኩት። በቃ ይልክ ያዞ መሰለኝ እኔ አሁን ላይ ቆሜ ሲያየው እሱ ይልክ ይዞ እኔ ጋር። ከዛ በቃ እኔ አንቺ ነው የምፈልገው ብሎ ሁሌም ነው የሚጨቀጭቀኝ። ሁሌ ይደውልልኛል ምናምን። አንዳንዴ አነሳለሁ አንዳንዴ አላነሳም። ከይሄ ጋር ደግሞ እናወራ ነበር ምናምን። ከዛ በይሄ ምክንያት ሂልሜንም ያው ሰው ሂልም አለው ከአገር ሲወጣ ሂልሜንም በዚህ እያሳከው ምናምን ደስ ያለኝ ወደ እምነት እስከቻልኩ ድረስ ጠጋ እያልኩ ምናምን። በፊት በጣም ዘፈን ምናምን ያዳምጥ ነበር። ከዘፈን ጥጬ ወደ መስሙር ሲጨንቀኝ ጊዜ ደግሞ ግሩፕ ኢሞ ምናምን እየገባው በቃ የራሴን እንትን ያርኩ ራሴ ጊዜ እየሰጠው ምናምን። በፊት እግዚአብሔር ነው ምልክ እሱ ጋር ሳውራ ኢራት የራሱ አልበላ በዛ ነው በቃ ሰዓት ስለሚሄድ አውርቼ በጣም ሁለተኛ ጊዜ ደግሞ ጥሩ ቤት ደርሶኝ ነበር እና በዛ ተኛለሁ። በቃ ልብስ ዩኒፎርሚን የራሱ ሳልቀይር በዛ ተኛለሁ እና ይሄን ሁሉ ትቼ በቃ ለራሴ መቆም ጀመርኩ ምናምን። ከዛ በኋላ የሆነ ጊዜ የሆነ የኛ ልጅ ሰፈር አለ። ከዛ እሱን ይጠይቃል። እሱ ሲጠይቅ እንዴት ነው እንደዛ የምትባል ልጅቷ ታውቃለህ እንዴ ምናምን ይላል ለሱ ማለት ነው። ከዛ ልጁ ወደ ለበዓል ሲገባ ቤተሰቦቹን ይጠይቃል። እንትና ልጅ እንዴት ነው እንዴ? እሷ ከበዚህ በፊት አባቱ እኮ ለሌላ ሰው ሰጡ ነበር፣ አሁን ደግሞ ልጁ ጋር ያወራሉ ምናምን፣ እንዲሁም አባቱ የሚሰራ ነገር ልጁ ያግዛል ምናምን ይላሉ ማለት ነው። ከዛ በኋላ ይሄን ይሰማ እሱ ተመልሶ እንዴት ነው ለሌላ ወንድ የተሰጠች ልጅ እኔ ጋር እንትን ትላለ። ያው እኔ አጭር አድርጌ ነው የምነግርህ እኔ ሙሉ እንትን መናገር ስላልፈለግኩ ማለት ነው። እና እንዴት ከዛ መጣ እኔ ጋር መለቃቀስ ጀመረ። እንዴት አንቺ እኮ በፊት በጣም ነው የምትወደኝ አውቃለሁ፣ ለእኔ ብለሽ ቤተሰብሽን ሁሉ ትተሽ ለአንድ ስህተት ብቻ እንዴት በቃ መለቃቀስ። እኔ ከዚህ በኋላ ህይወት የለኝም ምናምን ይጠጣሉ አሁን ምናምን አለ። በቃ የሆነ የሚያሳምን ነገር አለ አይደለም። አዛዘንኝና መከርኩት ማለት በቃ እንደዛ አይደለም፣ በቃ አንድ እድል ብቻ ይባክሽን አንድ እድል ብቻ ስጭኝ አለ። ከዛ እንደዛ እያልኩ 3 ዓመት ጨረስኩ ያለሁበት ሀገር ማለት ነው። 3 ዓመት ጨረስኩ። ከዛ ወደ አገር በድንገት ነው መግባት ያሰብኩት። ከዛ በኋላ በቃ በዛን ጊዜ እውነቱ ስነግሩ ልቤ 2 ቦታ ሆነ ማለት ነው። አባቴ የወደደ ልጁ በጣም ጥሩ ነው ማለት ሰው ያለ ነገር እንደዛ ነው ስትል ኃጢአት ስለሆነ እግዚአብሔር ማውቁ በጣም ጥሩ ሰው ነው። ባዘዌ ለሰው መቆም አልችልም፣ ግን እኔ እስከማውቀው ድረስ በጣም ጥሩ ስነስርዓት ያለ በቃ ወንድ ነገር የሆነ ከወንድ የሚወደው እኔ የምንወደው ነገር አለ አይደለም፣ እንደዛ ነገር ነው። እና ከዛ በቃ የሆነ እኔ ከኦንላይን ስጠፋ እሱ ነው ዳይሬክት የሚደውለኝ። ቤተሰቤ እንኳን እንትሰሉ ማለት ነው። በቃ እንትን ዋይፋ ጠፍቶ ነበር፣ እሱ ነው ሁሌ ደውሎ ሰላም ይለኛል ምናምን። ከዛ ልቤ እንትን አለ በቃ እንዲ 2ኛ ጊዜ ሊሞክሮ እንዲ አልኩት። ምናልባት እውነትም ጸጽቶ ነው ደግሞ ተጣልተን 2 ዓመት ሆናል። ወደ 2 ዓመት እየሄደ ነበር በዛን ጊዜ ማለት ነው። ባይፈልገኝ ኖሮ ይሄን ሁሉ መሳምነት ይከፍላል እስከ 2 ዓመት እንዲህ በአንድ ጊዜ እኮ ብቻ እኔም ብሎክ ማድረግ ይችል ነበር ምናምን አልኩት። ከዛ ውስጤ እንደዛ ብዬ ሳመንኩት።
ለማንም ሳልነግር ሰማለሁ አለክ ይሰማል ተሰማሽ ለማንም ሳልነግር በቃ ኢትዮጵያ ገባው። ኢትዮጵያ ሲገባ ጓደኛዬ ነበረች። የእሱ አጎት ነው መጥቶ የተቀበለን። በፊትም እሱ በጣም እኔ ሊቀበል ይፈልግ ነበር። እኔ ደግሞ አልቅሶ ምን ብሎ የሸኙ ቤተሰቤ ስለሆነ አልፈልግም እኔ ማለት ነው። አሁን ደግሞ ልምጣ ምናምን አለኝ። አይ እኛ መሀል ያለን ነገር ስላልጨረሰን አትምጣ አልፈልግም፣ እኔ መጥቼ እዛ አገኛለሁ አልኩት። ከዛ በኋላ እሱ መጠው የልጅቷ አጎት ወሰደን። ለቤተሰቤ አልነገርኩም ኢትዮጵያ እንደገባው። ከዛ ጓደኛ ጋር ቆየን፣ የእሱ አጎት ቤት ማለት ነው። እዛ አረፈን ምናምን። ከዛ በኋላ ከ3 ቀን በኋላ በቃ ምናምን ፈታ ብዬ ምናምን አገኘው። በጣም ደስ አለ። እሱ የሆነ በፊት በጣም ስለሚወደው ሰው ስለሆነ መሰለኝ የሆነ ያለ አይደለም ጅበት የምለው የሆነ ውስጥ የነካኝ እና ከዛ በኋላ እንደም ደግሞ በቃ ድጋሜ ስህተት መሰራት ስለማልፈልግ የሆነ ቤተክርስቲያን ቅርብ ነው። ጠዋት ሂጄ አምላኬ ወይ ምራኝ፣ ድንግል እመቤቴ ወይ ምራ አንቺ እንትን አድርጊ ምናምን እላለሁ፣ ጸሎት አድርጋለሁ ምናምን። ከዛ በቃ በጣም ያወራኝ ምናምን። በ3ኛ ቀኔ ቤተሰቦችን በጣም ወዳለሁ እኔ። በተለይ አባቴ ያለ እናት ነው አሳድገኝ። በጣም አባቴ ወዳለሁ። የሆነ አትችያል ይሰማሻል። ራሳቸው ብሽቱ ነው አንዳንድ ሰዎች ለኔ እንኳን ችግር አሳዝናችሁ ነው እናንተ። የሁለታችሁን ኮንቨርሴሽን አትንገሪኝ እሺ። ለመሰለሽ ሁለታችሁ እንዲህ አለኝ እንዲህ አልኩት እሱ አሁን አመትም አይበቃም። ምክንያቱም ብዙ ህይወት ስለሆነ ያሳለፋችሁት ቁጭ ብላችሁ ያወራችሁት የተለዋወጣችኋቸውን ዲያሎጎች ወይም ንግግር እሱ የመለሰለሽን አንቺ ያልሽውን ምናምን ካልሽው አደርናት ማለት ነው። ጀስት አሁን ጠቅለል አድርጊውና ምንድን ነው አንቺ እየፈለግሽው የሚለውን ንገሪኝ እስኪ። አሳዝናችሁ እኔ ዝም ብለላችሁ ነበር ግን እሺ ጠቅለል አድርገሽ ንገሪኝ እሺ። ከታች ኮመንት ላይ ስላየው ነው። ጠቅለል አድርገሽ ጉዳዩን ንገሪኝ እሺ። እሺ ቅርታ እሺ በቃ ከዛ በኋላ እንትን አልኩት። ተያየም በቃ በመጨረሻ ማለት ተስፋ ቆረጥኩት። እኔም እንዴት እኔ እሱ ጋር ሆነን እንትን እያለን ልጅ ተደወለች። ስሟን ደግሞ አውቃለሁ እኔ። በቃ ተስፋ ቆረጥኩት በዛን ቀን በፍጹም እሱ መለወጥ እንደማልችል። ከዛ አቆምኩት በዛን ጊዜ እንትን አልኩት። ከዛ በኋላ እንትን አቆምኩት። በቃ ወደ እንትን የራሴን ሲም አውጥቼ እንትን አደረኩት። ሲም እንትን አደረኩ። ከዛ በኋላ እዚህ ተመልሼ ልመጣ ነበር። ምክንያቱም የጀመርኩትን ፊልም ስላልጨረስኩ እንትን አሁን ደግሞ ይሄ እንትኑ ቤተሰብ የሰጡኝ ልጁን ማለት በቃ አለ አይደለም የፍቅር ስሜት የሆነ መጀመሪያ ወይስ ፍቅር አልያዘኝም እንደ ምናምን እንደሚለው ድረስ ማለት ነው። ከዛ በኋላ እሱ ጋር ተለያዩ። በዛ ቆምኩት። ከይሄ ጋር እንትን ነው ፍቅር ውስጥ ነን፣ ግን እንትን ነው የምንሰራ ነገር ተከፋፍለ ነው የምንሰራ ማለት ነው። ተከፋፍለ ነው የምንሰራ። እኔ አሁን እዚህ ነኝ፣ የሰው ሀገር ነኝ። ጆኒ በቃ እንትን ተከፋፍለ የምንሰራ ነገር አለ አይደለም። ስህተት ነው ወይስ አይደለም የምለውን ነገር ትንሽ ፍቅረኛ ካለው ልጅ ጋር ነው ድጋሜ ቀጠልሽው? ፍቅረኛ አይደለም፣ ፍቅረኛ ሳይሆን በቃ እሱ ጋር እንትን ሁሉም ነገር ተጨርሼ ነው መጣሁት። ማን ነው ታዲያ ሆናሽ? በፊትም እኔ አረብ ሀገር ተመልሼ ሳይመጣ በፊት ማለት ነው አባቴ ለእሱ ሰጥቶኝ ነበር አላልኩም? እሱ ጋር እሱ እየጠበቀኝ ነበር። እኔ ተመልሼ እስከ 3 አመት እስከ 3 አመት የሆነ መኪና ውስጥ አይቼ ዋው አልኩት ልጁ ያልኩክ እሱ ጋር ፍቅር ጀምረናል። ከበፊቱም አባቴ ሰጥቶኝ ነበር ለእሱ። እሱም የሰፈራችን ልጅ ነው፣ ጥሩ ሰው ነው። ያው
እሱ ጋር ፍቅር ጀምረናል፣ ግን የምንሰራ ነገር ተከፋፍልን ነው የምንሰራ። እዛ ላይ ስህተት እየሰራሁ ነው ምናምን የሚል ምንድነው? ተከፋፍላችሁ የምትሰሩት የምንሰራው ስራ ኢትዮጵያ ውስጥ ማለት ምን እኮ ምንድን ነው? ቤት ግማሽ ግማሽ አዋጣችሁ ነው የምትሰሩት? የሆነ እሱ እንትን በምሳሌ እሱ 8 ካስገባ እኔ ደግሞ ሌላ ነገር እንደዛ ጀምራችሁታል ቤቱን? አዎ። ምን ላይ ደረሳችሁ? አሁን ቤቱ ምን ላይ ደርሷል? ቢን ላይ ነው። ቢን ላይ ሚውት አድርጊ እስቲ፣ ሚውት አድርጊ እና አዳምጪኝ። ደግሞ አሁን በነገራችን ላይ ሰዎች ውስጣቸው ያለው ነገር ሁሉ አውጥተው ቢናገሩ እኔ ችግር የለብኝ። እኔ ማዳመጥ በጣም ነው ኢንጆይ ማደርገው። አንዳንዶቻችሁ ግን በቃ በጣም ትዕግስት እንባ ቀራሽ ነው። አንዳንዶቹ በቃ የቀራችሁ እና ሳይ ለዛ ነው ያስቆምኳት። ኤኒዌይስ ምን መሰለሽ፣ አሁን በመሰረቱ አጠር ስናደርገው፣ ምክንያቱም አንቺ ሰዓቱን ገደልሽ። በቃ አሁን ስናወራ ዋና ዋና ጉዳዮቹን ብናወራ ይመከራል። ለምስላችሁ ለማዳመጥ ልናዳመጣችሁ እንችላለን፣ ግን በጣም በተለጠጠ ቁጥር ጉዳዩን እየረሳ ነው የምንመጣው። ምክንያቱም ሰዎች ና መያዝ የምንችለው እንትን አለ፣ መጠን አለ። ገብቷችኋል? ስለዚህ አንደኛ ከሱ ጋር አሁን አባትሽ ከሰጠሽ ሰው ጋር ወደ ፍቅር ለመግባት በጣም እየቸኮልሽ በጣም። ስለዚህ ቤት መስራት መቼ ልትኖሩበት ነው? ቤቱ እሱ ሲሚንቶ ያስገባል፣ አንቺ ብሎኬት ምናምን። እንደዚህ የሚባል ነገር የለም የኔ እናት። እናንተ ቤቱን ሰርታችሁት ልባችሁስ ቤቱ ካልተሰራ ምን ዋጋ አለው? ሳትጋቡ ትዳር ሳትይዙ መሀል ላይ ሄዱ ወልፈት ወሽበር ቢልባችሁና ቢያዳልጣችሁ እንደ መቃብር ላይ እንዳትቆም መቃብር ላይ እንዳትቆም ብትባባሉ ቤቱን ምን ልታረጉት? ልትገነጣጠሉት ነው? ሲሚንቶዬን አምጣ፣ ብሎኬቴ፣ ይሄ ፌሮ ምናምን ልትባባሉ ነው? 5 ፌሮ ያስገባሁት እኔ ነኝ፣ ኖ የኔ 6 ፌሮ ነው እየተባባላችሁ ቃል ትከፋፍሉ ነው ማለት ነው። አይሆንም የኔ እናት፣ ይሄ በጣም አደገኛ ያካሄድ ነው። በጭራሽ ይሰራ መመኝ። እንደው ዝም ብዬ ለማለት ያላለም እያልኩሽ ያሉት ግድ የለሽ። መጀመሪያ የልብ ቤት መስራት ይቀድማል፣ መጋባት ይቀድማል፣ ትዳር መያዝ ይቀድማል፣ መግባባት ይቀድማል፣ መዋደድ፣ አብሮ ለመኖር ጉዞ መጀመር። ማትኖሩበትን ቤት ሰርታችሁት ከዛ ፋይናሊ የእናንተ መንገድ የተለያየ ከሆነና ልባችሁ የተለያየ ቢሆን ምንድን ነው የሚሆነው? ውሃ ቅዳ ውሃ መልስ። ጋሪው ቀደመ ከፈረሱ እኮ ማለት እኮ ነው። ገብቶሻል? እንዴት ነው ጋሪ የሚቀድመው ከፈረስ? ፈረሱ ነው ጋሪውን መጎተት ያለበት አይደል? ጋሪው ፈረሱን እንዲጎትተው እየሞከርሽ ነው ያለሽው አንቺ። ፈረሱን ከኋላ ጋሪውን ከፊት፣ አንቺ ወደዚህ ሆነሽ ሂድ። ጋሪው እንዴት ይሆናል? አይሆንም። ስለዚህ አረጋጊው የኔ እናት። በጣም ልጅነት አለብሽ፣ ትሸኩያለሽ። በፌስቡክ ተዋውቀሽ ያንን ሁሉ ርቀት ሄድሽ፣ በፌስቡክ የተዋወቀሽው ሰው እንደገና ደግሞ አሁን ሌላ ገጽ፣ ሌላ የጥፋት ገጽ አባትሽ ለሱ ቢሰጥሽም ሄደሽ ተዋውቀሽ ተጋብተሽ ትዳር ይዘሽ ከዛ ቤት እንስራ እስቲ ምንኖርበትን ብላችሁ በጋራ ብትሰሩ ኢትዮኬ እየኖራችሁ ካለፈው ስተትሽ እንዴት አትማሪ? አንቺ በሰራሽው ቤት ልጅ ሌላ ሰው ቢያገባበትስ፣ ሌላ ትዳር ቢመሰርትበትስ ምንድን ነው? የማን ያለ ልትይ ነው? ስለዚህ አደብ ብትይዥ ጥሩ ነው። ረጋ በይ። ትክክል አይደለም። አገሬ ስትይዥ ይደርሳል ሁሉም ነገር። ተግባባ? ግልጽ ነው? እሺ፣ አመሰግናለሁ። እሺ፣ መልካም ቀን። 27 ደቂቃ አለን። 27 ደቂቃውን እናጣጥማታለን። ሰዓቱ አለቀ ምናምን። እሺ፣ ኮይን ልስጣችሁ። በመጀመሪያ ለአንተ አንድ ጥያቄ አለኝ። እሺ፣ ጠይቂ። አሁን አንተ ስንግል ስታገባ በትዳር ላይ የሆነ ይሄ ዶክተርነት ይቀጥላል ወይስ አይቀጥልም? ፐርሰናል ጥያቄ ማለት መጠየቅ አይቻልም፣ ህጉ ነው። እሺ፣ ሀሳብ ሆነብኝ ነው። ችግር የለውም። የኔን ሀሳብ አይግባሽ። ጊዜው ሲደርስ ያኔ እናወራለን። አይሻልም? እሺ፣ ወደ ጥያቄ ልግባ።
ጥያቄ አለሽ? ሌላ አለኛው ሀሳብ አለኝ። አንድ ለጓደኛዬ ነው፣ አጠገቤ ናት። በጣም ስለምትፈራ ጠይቂልኝ ብላ ነው። ያንቺ ነው ብለን እንሰማዋለን ጉዳዩ። እሺ የኔ ትላንት ተናግሬያለሁ። ችግር የለም። እና ምን መሰለ በቤተሰብ ጉዳይ ነው እና አንድ የምትወደው ልጅ አለ እና እሷ ትወደዋለች፣ ቤተሰብ ደግሞ አይወዱትም። ማለት ሽምግልናውንም ምናምን አንቀበልም ብለዋል። አሁን መወሰን ያለባት ውሳኔ ማለት በሀሳብ በጣም ተጎድታለች ጓደኛዬ እና አንዳንዴ ቤተሰብ ያልሰሙት የማይፈልጉትን ነገር ቤተሰብ ያልተስማሙበትን ቤተሰብ ያልፈለጉትን ትዳር አታግቡ ምናምን ይባላል። አንዳንዴ ደግሞ እኔ ከወደድኩት የሚባል ነገር አለና በዚህ ሁኔታ ውስጥ ነው እና ያለችው። እስቲ ምን ይሻላል? ለዚህ ሀሳብ እንድትሰጣት እየሰማች። እንዴት የተዋወቁት? ከፍቅረኛዋ ጋር በፊት አሁን እዚህ ያለው እሱ ግን አገር ቤት ይተዋወቃሉ። መጀመሪያ አገር ቤት ይተዋወቃሉ። ምንድነው ቤተሰብ ለምንድን ነው ያልፈለጉት? ቤተሰብ እንግዲህ የሚሉት በዘር ምክንያት ነው። በዘር ማለት እሱ ዘር እንደዚህ ስለሆነ አይሆነንም ነው፣ አይሆንሽም ነው። እሺ እና እሷ ደግሞ እኔ ከወደድኩት እኔም ወደውን ልትወዱ ይገባል ባይናትና ማለት በቃ የሆነ ጭንቀት ውስጥ ናት። እሺ ሚዩት ትስማ። እሷም እሺ እየሰማች ነው። ሚዩት አድርጊና አዳምጪ። አሁን በጣም ኢምፖርታንት ነገር እንዲህ አይነት ነገር ሲፈጠር ገብቷችኋል? አሁን ቤተሰብ አልወደደም ማለት በአናታችሁ ተተከሉ ተብለው አይሄዱም። ቤተሰብ ትክክል አይደለም እኮ ሀሳቡ። ገብቶሻል? ፍቅር ድንበር የለውም፣ ዜግነት የለውም፣ ቋንቋ የለውም። ገብቶሻል? ማንም ከማንም ጋር መጋባት ይችላል። ለምን ሞንጎሊያዊ አይሆንም? ካፈቀርኳት ፍቅር ነው ቋንቋችን። በቋንቋ እንኳን ባንግባባ ከወደድኳት ካፈቀርኳት ተጠናቋል ጉዳዩ። ሌላው ነገር ማተር ያደርጋል። በፍቅር ውስጥ ድንበር የለውም፣ ጥግ የለውም። ይህንን ቁጭ ብለሽ ትነጋገሪያለሽ ከቤተሰብሽ ጋር። በትህትና ነው መሆን ያለበት። ገብቶሻል? ጊዜ የሚፈልጉት በእልህ ሄዶ ፋይት ማድረግ አይደለም። እሱ መንገድ አያዋጣም። እናንተ ምን ታውቃላችሁ? እኔ ልጅ ወደው እንጂ ምንም ማታመጡ ምናምን ካልሽ ጦርነት የምትማዘዥው። እስቲ ሂጂና የምትሆኘው እና ያለን እሷን ትሄዳለች። ቤተሰቦቿን ሳታከብር ሄደችን ሴት ደግሞ ወንዱም አያከብርም። ነገ ብትወድቅ ማንም አያነሳትም። ከቤተሰቦቿን ከሱም ሳትሆን ትቀራለች። ስለዚህ ነገሩን አስታራቂ ሀሳብ እናደርገዋለን። ከእናቷ ጋርና ከአባቷ ጋር ብቻ ይሄንን ጉዳይ ትነጋገራለች። ይሄ ወንድም፣ ጓደኛ፣ ዘመድ አዝማድ፣ አጎት፣ አክስት ምናምን የለም። የወለደች አመጣ የወለደቻት እናቷ አባቷ ቁጭ ብላ ከነሱ ጋር ከልቧ ቁጭ ብላ ጊዜ ወስዳ አጠገባቸው ሆና በስልክ አይደለም ሀሳቧን በትህትና ማውራት፣ ዝቅ ብሎ መናገር፣ እስኪረዷት ድረስ መታገስ ወሳኙ ጉዳይ ነው። ፈተና አለው። ገብቶሻል? ሰው አይስተካከልም ማለት ግን አይደለም። አሁን እነሱ ያሉት የእግዚአብሔር ቃል ነው ማለት አይደለም። ማይቀየር አለም ልጅ ፈልጌ ነው። ስለዚህ ይሄ አስተሳሰባቸውን በጊዜ ሂደት ለመለወጥ ጥረት አድርጋ ማግባት ትችላለች። እነሱም ተይው ከእንደዚህ ስለሆነ ምናምን ስላሉ መተው የለባትም። ትክክል አይደለም ሀሳቡ። ሁለቱን ጉዳይ ወደ መሀል አምጥቶ ለማስታረቅ ጉዳዩን ለመሄድ እንጂ ቤተሰቦቿንም ረግጣ ብትሄድ እሱም ስህተት ነው። ተግባባን? አሌክስዬ ገብቶናል። ግን እሷም እዚህ ነው ያለችው። አሁን ማለት ሀገር ገብታ ነው ገና ከቤተሰቦቿ ጋር ማውራት ያለባት። እዚህ ሆነው ሊጨርሱ ነበረ። ሄዳ በስልክማ አትግባቢ፣ ጭራሽ አትግባቢ። ስለዚህ ሄዳ ነው ማውራት ያለባት። እሺ ወንድሜ፣ አመሰግናለሁ። መልካም። እሺ ሜምበር ሆኗ ኮይኑን ወሰዳችሁት? አፍቃሪ ነኝ።
አፈቀርሽ? ያው እንደዛ ነገር። የት አባቱ አፍቅሪ። ዘንድሮ ያላፈቀረ ማንም የለም። ያልተናገረ እንጂ ያላፈቀረ የለም። እሺ እሺ። የት ነው ያዘሽ ልክፍቱ? ኢትዮጵያ። ኢትዮጵያ ውስጥ ነው ያዘሽ? የት ተዋወቃችሁ? አጋጣሚውን አስታውሽ። አስፓልት ላይ። አስፓልት ላይ ማለት የእሱ ስራ አስፓልት ዳር አካባቢ ነው። ከዛም የትምህርት ቤት ስሄድና ስመጣ ነው የምንተዋወቀው። ያኔ እንበሻሸቃለን። ምንድን ነው የሚሰራው እሱ? አይደለም መኪና ምናምን መለዋወጫ ጋራጅ ነገር። እሺ ያበሽቅሽ ነበር? ለከፋ በጣም ነበር የሚሳደበው። ከዛ እኔም ደግሞ ሰድቧለሁ። ያኔ ልክፍት ነገር ይላከፋል። አይዋ ለከፋውም አንቺ ተመችቶሽ ነበር ማለት ነው? ያው እሱም ሲናገረኝ እኔም ሲናገር ቀላል፣ በዛ ተግባባን። ከዛስ? ከዛም በኋላ ስልኬን ከሰው ተቀብሎ ማውራት ጀመርን። ከዛም እያወራን ምናምን እንዳለ ተግባባን። ከዛን 4 ወር ምናምን አውርተን ወደ ፍቅር ገባን ማለት ነው። ከዛን በኋላ ያኔ ልጁ ሲመቸኛል ድሮን፣ እሱም እንደዛው። ለከፋ ለካ ሴቶችን የማድረግ ጉዳይ ነው። እኔ ማልላከፈው ለምን እንደሆነ ነው እየገባኝ ያለው ነው። እሺ ከዛም በኋላ 3 ወር 4 ወር የሚሆን አውርተን ወደ ፍቅር ገባንና ቤት ምናምን ስነግራቸው ያኔ የሽማግሌ ልክና ልንገባ ማለት ነው። ከዛን ቤት ደስ አላቸውም። ልጁ ዱርዬ ነገር ስለሆነ ያኔ ዱርዬ ነው። ዱርዬ ማለት ዱርዬ በቃ አይደለ? ዱርዬ ራሱ ምን ማለት ነው ትርጉሙ? የሆነ ወጣ ያለ ባህሪ ያለው። ዱርዬ ራሱ ትርጉሙን እኮ ብዙ ሰው አያውቀውም በነገራችን ላይ። ለዛ ነው የጠየቅኩሽ። እሺ ዱርዬ ማለት ስድብ አይደለም ባይዙ። እሺ ኤኒዌይስ እሺ። ከዛም በኋላ እዛ ስነግራቸው ደስ አላላቸውም። ያኔ እኔ እሱን ስለምወደውና ከእሱ ጋር መሆን ስለምፈልግ ፓስፖርቱን አወጥቼ መጣሁ ወደዚህ ወደ ውጭ ጋር መሆን ስለማልፈልግ ያኔ ከሱ ላይ ከተቀመጥኩኝ ዝም ብዬ ያው ሌላ ከማገባ ምናምን ብዬ መጣሁ ወደ ውጭ። እሺ ያው እንደማይፈቅዱ ስላውቁኝ ማለት። ከዛን መጥቼ ምናምን ወራ ነበርና ያኔ በጣም ነው የምንጨቃጨቀው ምናምን። እኔ እቀናለሁ። ትቀኛለሽ? አዎ በጣም። እሺ በቃ በጣም ብዙ ሴቶች ፎቶ ምናምን ይፖስታሉ ምናምን። ሳናገራቸው ደግሞ እሱም ብዙ ጊዜ ፈተንኩት በሌላ ስልክ ምናምን፣ ግን አያወራም። ከዛን እነሱ በጣም ብዙ ሴቶች ናቸው የሚፖስቱት። እሺ ከዛን እንደዛ ሲል ነው እኔ በጣም ተጠራጠርኩ ምናምን እና የሆነ ጊዜ ላይ ተጣላን እና ማለት። ከዛን የሆነች ልጅ ፖስተችው እሱን ማለት። ከዛን ፖስተችው እና እኔ ደግሞ ልጅ ሳውራትኝ ያኔ ተኮራርፈናል። እኔ ጋ ግን አልጨረስንም። ለምንድን ነው የምትፖስችው? አጥፊ ምናምን ስላት አይ እኔን አፈቅርሻለሁ ምናምን ብሎኝ ነው ብላ ያወሩትን ቴክስት ላከችው። ሌላ ነው እሱ ጋር ያወሩትን ማለት እሱ ያው አፈቅርሻለሁ ምናምን ያላትን አንብቤ ያለውን አይቻለሁኝ። ጽሁፉም የሱ ነው፣ አካውንቱም የሱ ነው። አፈቅርሻለሁ ያለባት ማለት። ከዛ እኔ ያው አልተቀበልኩትም ያስደግ። አሁን እሱ ይቅርታ እየጠየቀኝ ነው፣ ግን እሷን አፈቅርሻለሁ ስላላት በቃ ደስ አለኝ ከእሱ ጋር መሆኑና ምን ትለኛለህ ከአንተ? እና ደግሞ አሁን እኔ ሌላ ልጅ ጋር ጀምሬያለሁ እሱን ለማናደድ ብዬ ማለት። እድሜሽ ምን ያህል ነው? አሁን 18። ህፃናቱ ሚዩት አድርጊ። እንደ አልጨረስኩም እኮ ሌላም አለ። አዎ ከዛ ይሄ ልጅ ጋር ጀምሬ እንዳለ እሱን አገባለሁ ምናምን ብዬ ቃል ገብቼለት እያወራን፣ ከዛን በመካከል ደግሞ መጣና የመጀመሪያው ካልታረቅሽኝ ምናምን መከላከል ይህን ፋኖ አለ አይደለ? ፋኖ እገባለሁኝ እና ሞታለሁ ምናምን ሲለኝ ይህንኛው እንደዚህ ምናምን ብዬ ነገርኩትኝ። እንደዚህ ያለኝ ነው እና እሱ እንዲጎዳ ስለማልፈልግ ከእሱ ጋር መቀጠል አለብኝ አልኩት። ከዛን እሱ እሺ በቃ ያንቺ ደስታሽ ደስታዬ ነው ምናምን አለኝ። ከዚህኛው ጋር ጀመርኩኝ፣ ከመጀመሪያው ጋር ማለት ነው።
ከዛ በኋላ ከመጀመሪያው ጋር ጀምሬ ደግሞ እንደዚሁ በመካከል ስንጣላ ተመልሼ ደግሞ እዚህኛው ጋር መጣሁ። የሁለተኛው ጋር ማለት ሁለተኛ ጋር መጥቼ አሁንም እንደዚሁ ይቅርታ ምናምን ጠይቁኝ፣ ታረቅን። የመጀመሪያው እና ምን ትለኛለህ? በጣም ሴቶች ናቸው የምትወስኑት ምናምን ደስ አይለኝም ምን ነገር እና ከሁለተኛ ጋር መለስ ወይስ ከሁለቱም ደራግ? በጣም ምክር የሚያስፈልግሽ በዚህ ሰዓት ልጅ ነች። ባይዞ እሱ አትናደዱ። እንደ ልጅ ነው ማውራት ያለባችሁ፣ እንደ ቁመታቸው ልክ ሰው። እናንተ የገባችሁን ሌላ ሰው እንዲገባው መጠበቅ የለባችሁ ወይ? እናንተ ያላችሁበት እድሜ ላይ 18 ዓመቷ ነው ልጅ እና 18 ዓመትሽ ነው። በዚህ እድሜሽ ሴት ልጅ ነሽ። ህይወትሽ ለመበላሸትም ለመቃናትም ወሳኙ መንገድ ላይ ነው ያለሽ። በዚህ እድሜሽ 2 ፍቅረኛ አለሽ። አንዳንድ ሰው አንድም አቷል። አንዳንዶቻችሁ ገና እርሊ 2 ፍቅረኛ አላችሁ። ፍቅረኛ የመያዝ ጥቅም የለው። በየትኛውም ሃይማኖት አይፈቀድም። የመጀመሪያው ህግ በየትኛውም ሃይማኖት ፍቅረኛ አይፈቀድም። ይህን ምልሽ ልጅ እያለሽ አሁን በዚህ እድሜሽ ላይገባሽ ይችላል። ምንም ትርጉም የለውም። ምንም ጥቅም የለውም። ፍቅረኛ ስላለሽ የተለየ ህይወት አትኖሪ። ትርፉ በሽታ። በዚህ ጊዜሽ ትምህርት መማር ነው ያለብሽ። መሰደድም የለብሽም በመሰረቱ። ግን በቃ እሺ ልሰደድ ብለሽ ከሀገር ከወጣሽ የወጣሽበትን ዓላማ መያዝ አለብሽ። አንደኛ በዚህ እድሜሽ የምትተዋወቂያቸው ወንዶች ሁሉ አጭበርባሪ ናቸው። ውሸታም ናቸው። ገብቶሻል? አሁን ጉዳዩ አሁን አብዛኞቻችሁ በጣም የምትገርሙኝ እሷ የተናገረችው ነገር አይደለም ፖይንቱ። ለእሷ የሚነገረው ነገር ለሆነ ሰው ይጠቅማል። እሱ ነው። እሺ ጭንቅላታችሁን ሰፋ አድርጋችሁ አስቡ። በአንድ ድንጋይ 99 ወፍ ስለመምታት ነው ማስበው። እዚህ ውስጥ ኮመንት የማይጽፉ ምንም ታብታብ የማያደርጉ ምንም ግን ስልካቸው ብቻ አስቀምጠው የሚያዳምጡ ብዙ ሰዎች አሉ። በነገራችን አንድ ሬጅም የሆኑ ከዛም በላይ የሆኑ እንደዚህ አይነት መስመር ውስጥ ያሉ ስናገር ወይም ሀሳቡ ለእሷ አይደለም ቀጥታ ዲሊቨር የሚሆነው። እናንተ የምታስቡት ቀጥታ እሷ እዚህ ጋር ስለመጣችሁ ስለ እሷ ነው የምታስቡት። 1400 ሰው አለ እዚህ ውስጥ። ያ ማ የት እንደ ሀገር እየሰማህ እንደሆነ አታውቅም ይላል። ገብቷችኋል? ፖይንቱ እሱ ነው። አሁን እሷ እውነቷን ሆነ አልሆነ አይደለም እሱ ምን አገባኝ። ከኔ ህይወት ጋር ይያዝ። እሷ እውነቷን ሆነ አልሆነ ትወጣለች። ሚዩት አርጊ። አንቺ ማዳመጥ ብቻ ነው ከዚህ በኋላ ያለብሽ። ስለዚህ ከዛሬ በኋላ ወንዶቹ የደረሱበት ቦታ አትድረሽ። የኔ ናት ሴትነትሽ፣ ጊዜሽ ገብቶሻል። ሞራልሽ የሚሰበርበት ጊዜ። እውነቴን ነው ምናልሽ። አሁን ምንም ላይታወቅሽ ይችላል። ሴት ልጅ ነሽ። ሊያታልሉሽ ነው የሚሞክሩት ወንዶቹ በዚህ ሰዓት፣ ሳያፈቅሩሽ እንደማያፈቅሩሽ አስመስለው። ይሄ ጋራጅ ነው ምናምን ይሰራል ያልሽኝ ሰው አፍቅሮሽ አይደለም። የህፃናት ጨዋታ ላይ ነው ያላችሁ። በቃ አፍቅሩ። ሌላ ሰው ጀንጅኖ ፖስት ያደርጉታል ብዙ ሴቶች፣ ከዛ ብዙ ላይ ያደርጉታል ምናምን አይነት ነገር። ከዚህ ውጪ ስትር በይ፣ ግድ የለሽ። ፍሬኗን ያዝ ያርጋት። እሳት ወጣትነት እሳት ነው። ወጣት አይደለሽም ገና፣ አንቺ ገና ቲኔጀር ነሽ። ግን ትገፊያለሽ። ወደ 20 ዓመትም ስትገቢ 21 25 ዓመትም ስትገቢ ገና ነሽ። 26 27 ዓመት ስትገቢ ትደርሽበታለሽ። ለፍቅሩም ለምኑ ልትታለይ የምትሽበት እድል ነው። እሱን ለማናደድ ብለሽ ሌላ የፍቅር ግንኙነት ውስጥ መግባት የለብሽም ነበር። ጥፋት አንድ ከዛ ሰው ጋር ፍቅር ግንኙነት ውስጥ መግባትሽ ነው፣ ከገራጁ ሰውዬ ጋር። ጥፋት 2 ደግሞ ይህን ሰውዬ ለማናደድ ብለሽ ሌላ ገጽ ገለጥሽ። ልጅነት መሆኑ በዚህ ያስታውቃል። አይናደድም እሱ። የኔ ናት እሱ ብዙ ፍቅረኞች ነው ያሉት። ጉዳዩ አይደለም አንቺ ሌላ ሰው ጠበሽ አልጠበሽ። ስለዚህ አደብሽ። ቤተሰብሽ ከአንቺ ብዙ ይጠብቃል። በዚህ እድሜሽ መጃጃል ምንም አይጠቅምሽም። ከሀገር ከወጣሽ ገንዘብ ስሪ፣
በአንቺ እድሜ እኔ ስራ ጀምሬ እዛ የምሰራበት እድሜ ቢሆን እስካሁን ሚሊዮነር ትሪሊዮነር ቢሊዮነር መሆን ነበር። ማን ያውቃል? ጊዜው ነው፣ እርሊ ነው። አንቺ አሁን ያለሽው ስራ የጀመርሽው ገና በ18 ዓመትሽ ሰርተሽ ገንዘብ የማግኘት ፖዚሽን ላይ ነው ያለሽው። በጣም አሪፍ ነገር ነው ከተጠቀምሽበት ነው። ግን ጊዜው በዋዛ ፈዛዛ ካሳለሽው ገንዘብሽ ይበላል፣ ሞራልሽ ይበላል፣ ሴትነትሽ ይበላል፣ ጊዜሽ ይበላል። ፎከስ አድርጊ። በልጅነትሽ የልጅ ሀብታም መሆን ትችላለሽ። በዚህ ሰዓት የምታገኛቸውን ገንዘቦች በሙሉ እያጠራቀምሽ የሆነ ነገር መግዛት ወይ ወርቅ ገዝቶ ማስቀመጥ ታተርፊበታለሽ። ወይ የሆነ ንግድ መጀመር ገንዘብሽን ሌቨሬጅ ለማድረግ በቃ ለማሳደግ፣ ከዛ ነገር የሆነ ድርጅት ባለቤት ለመሆን መሞከር፣ የራስሽን ተቋም ለማቋቋም ፍቅሩም፣ ወንዱም፣ መዝናናቱም፣ መዝለሉም፣ መቅበጡም ተደርሽበታለሽ። እኔ እናት ጊዜ አለው ለሁሉ ማለት። ስለዚህ አቁሚ ከሁለቱም ጋር። አሁን ለ3 ወር ማንንም ያለማግኘት ቻሌንጅ ፍጠሪና የእነሱ ስልክ አጥፍተሽ ከስልክሽ ላይ አዲስ ገጽ ግለጪ። በመንፈሳዊ ጸሎት እያደረግሽ የሚፈታተንሽ ነገር ካለ እንኳን ተጀናጀኝ የሚልሽ መንፈስ እንኳን ካለ በዛ አባሪ። ተግባባን? አዎ ተግባብተናል። ግን ቃል የገባሁትስ የምን ቃል? የኔ አገባለሁ ብዬ ቃል የገባሁትም አለ። ማንን? የትኛው? ለሁለተኛው ማለት ለመጀመሪያ ሲል ለሁለተኛው። በምንድን ነው የተዋወቃችሁት ከአዲሱ ጋር? በስልክ በቲክቶክ ላይቭ ላይ ነው። ይህ ላይቭ ላይ ነው። ይሁንሽ ጋር ተጣልቼ የእሱ ጓደኞች ጋር ከዚያም በኋላ ታያቸው ምናምን ብሎ ይቅርታ ጠየቀኝ። እኔ እሺ ሰድቦኝ ጓደኞቹ። ከዛም በዛው ተግባባን። ከዛ ፍቅርሽ? አይ ዝም ብሎ ይመችኛል። ምኑ ነው የሚመችሽ? ምኑን ወደድሽ? አስተሳሰቡ። እንዴት ያስባል? ለምሳሌ የኔ በቃ ታያቸው ምናምን ሲሳደቡ ታያቸው አትናገሪያቸው ምናምን እንዳይፈትግቢ ምናምን ይለኛል። እና ጥሩ ሰው ነው። አዎ የምር ጥሩ ሰው ነው። በቪዲዮ ኮል ምናምን ታወራላችሁ? ያኔ 3-4 ጊዜ አውርተናል። ቪዲዮ ኮል? አዎ። ምን ብለሽ ቃል ገባሽለት? ያኔ ብዙ ቆይተን አሁን እኮ 1 ዓመት ሊሆን እና ማውራት ጀመር። 1 ዓመት ብዙ ሆና ነው። እሺ ምን የሚል ቃል ገባሽለት? አገባለሁ ብዬ። በምን ቃል ገባሽለት? ቃሉ ምንድን? መሀላ ነው? እንደ መሀላ ሲሆን ዝም ብዬ በቃ በቃ አሁን እዚህ ውስጥ ጋይስ አገባሻለሁ ምናምን እልሻለሁ ሌላ ሴት እንዲህ ትመችኝ ካለሽ እና ያ ቃል በቃ የጸና ነው። እሺ ይህ እናት በቃል የሚባለው እንደው ታውቂያለሽ? ቃል ኪዳን ጣትሽ ላይ ቀለበት ሲታሰር ጋብቻ፣ ትዳር ስትይሽ ባል ሚስት ያ ቃል ኪዳን ይባላል። ከዛ ውጪ በየወንዙ እየተማማልን ቃል ብለን የምናስበው ከሆነማ ነገር ተበላሸ እኮ። እስካሁን ጠፍተን ነበር። እንደዛ ከሆነ ስንት ያላልነው ነገር አለ። ጉድ! በየወንዙ እየተማማልን ባገኘነው አጋጣሚ በየቲክቶኩ እየተማማልን በየፌስቡክ እየተማማልን ላልከዳሽ። እሺ እኔ ሁለተኛ አንተን ከከዳው እኔ ሰማይ እሳት ያዝንብብኝ ምናምን ብሎ የሚምልም አለ። ያዘንብብናል እኮ እንደው ያ ቃል የጸና ቢሆን ኖሮ። ገብቶሻል? ሰው አትጃጃ። ይሄ ምንም ቁም ነገርም አይደለም። ሁለተኛ ቪዲዮ ኮል አታውሪ። እሺ 18 ዓመትሽ። በዚህ ጊዜ በጣም ብዙ ሴቶች ህይወታቸው ተበላሽቷል። በልጅነት በወጣትነት በ10 ምናምን ዓመት እድሜያቸው እንደዚህ እፍ ብለው ፍቅር ነኝ ብለው ከፍቅረኛቸው ጋር ቪዲዮ ኮል እያወሩ ራቁትሽን ሲያሳየኝ የሆነ ነገር ሁኝ እስቲ እኔ የሚያው ራቁቴን አይደለው ምን ችግር አለው እንዋደዳለን እስክንገናኝ ድረስ በሚል የጦስ ዶሮ የተጀመረሽ ጦስ ትቀረጫለሽ፣ ቴሌግራም ፖስት ትደረጊያለሽ፣ ዩቲዩብ ላይ ፖስት ትደረጊያለሽ፣ ለብዙ ሰዎች ቪዲዮሽ ይሸጣል። ገብቶሻል? አንቺ ቁጭ ብለሽ የምትሰሪውን ገንዘብ ለአንድ የቲክቶክ ግለሰብ ለማታውቂው ትጦሪያለሽ። እንደዛ የሚኖሩ ሰዎች አሉ። ሚዩት አድርጊ። መገነዘን ነበር እንደው ኮማ ክፍል አስገቡልኝ ይላችሁ ነበር። እነርሶች ሬሳ ክፍል እያስገባችሁ ተቸግረናል። ፌንት ያደረጉ ሰዎችን ኮማ ክፍል ነው ማስገባት ያለባችሁ። ሬሳ ክፍል የሞተ ሰው ነው የሚገባው። ማድረቂያ ክፍል እያስገባችሁ ጤነኛው ሰው ብዙ ችግር እየተፈጠረ ነው።
አሁን ኮማ ክፍል እናስገባሽ? ምን እናርግሽ? አታውሪ ቪዲዮ ኮል በዚህ ጊዜ ታደርጊዋለሽ። ደግሞ በእርግጠኝ ስለማፈቅረው ብለሽ ጥሩ አስተሳሰብ አለው ይህ ሰውማ አይጎዳኝም። ማመን ያለብሽ አባትሽን ብቻ ነው። ቪዲዮ ኮል እንኳን ስታወሪ አባትሽ ሊጎዳሽ አይችልም። አባት ነው፣ ወልዶሻል፣ ዘሩ ነሽ። ከዛ ውጭ ያለው ወንድ በሙሉ ወስላታ ነው። እኔንም እንኳን ማመን የለብሽም በዚህ መንገድ። እኔን እንኳን እያልኩሽ ነው። ይኸው እዚህ እኔ ራሴን እዚህ ውስጥ ሳጥን ውስጥ ከትቼ ነው ማወራው። ማን ስሎ ሆንኩ ነው እኔ ራሱ ሰውዬው እዚህ ጋር ያለሁትን ማመን የለብሽም። ጥሩ ሰው ነው፣ እዚህ ጋር የሚመክር ሰው ነው። እሱማ በጣም እኮ የሚባል ነገር የለም። ማንንም ሰው እንዳታምሩ በቃ አለቀ፣ ተጠናቋል። በ4 ነጥብ። ይህ ሪዝን አያስፈልገው። እየሄድሽ ያለሽበት መንገድ ወደ ሞትሽ ነው። ከዛ ነገ ከነገ ወዲያ እንዲያን ነገር ሲፈጠር ልጅ ነሽ፣ ምንም አታስተውይም። ህይወቴ ቢበላሽት ቤተሰቤ ቢያቅስ እዋረዳለሁ በሚል ሄደሽ ትንጠለጠያለሽ በገመድ ወይ ራስሽን ከፎቅ ላይ ተወረውሪያለሽ። ከዛ ለቤተሰብም ሀዘን የዘላለም ጸጸት ትሆኛለሽ። ለማንም ሳይጠቅም ሁሉም ነገር ምን አይቀራል። ከዛ ይልቅ ታሞ ከማማቃቅ አስቀድሞ መጠንቀቅ። አታውሪ ማንንም ሰው ቪዲዮ ኮል ቲክቶክ ላይ ማንንም ሰው አምነሽ እኔንም ይኸውልሽ እዚህ ጋር አወራን አይደል፣ ትምህርት ወሰድሽ አይደል፣ በቃ ወደ ህይወትሽ ወደ ስራሽ ብሎ እንደዚህ እኔ ፍቅር ወደጄሽ አፍቅሬሽ ምናምንሽ እየተባባላችሁ የምትሞዳሞሩት ጉድ፣ አገባሃለሁ ምናምን እያላችሁ ቃል የምትገባቡት ጉድ ነገ ጉድ ያመጣል። ቲክቶክ ላይ ማንም ሊያገባሽ አይችልም። እናቱ ሁሉም ቆዳ ገፋፊ ነው። ለወንዶች እየገበሩ የሚኖሩ ሴቶች አሉ። ለወንድ ቲክቶክ ላይ ለተዋወቁት ሆን አንዴ ተጠምደው እንደዚህ ቪዲዮቸውን ምናምን ቀርጾ ወይ ፎቶዋን ይዞ እያስፈራራት ማለት ነው። ገና ለገና አባቴ ቢያቅ ይህንን ውርደት አይችልም፣ ራሱን ያጠፋል። እናቴ ብታቅ፣ ዘመድ አዝማድ ቢያቅ ምን ይሉኛል በሚል ሰቀቀን የምትሰራውን ገንዘብ እየሄደች ትሰጣለች ለሱ። ህሊና ደግሞ እንዲህ አይነት ሰዎች ደግሞ ህሊና የላቸውም። ጥሩ መስለው ነው የሚመጡባችሁ። በጣም መልካም ሰው ሆነው አንዳንዱ መንፈሳዊ ሰው መሆኑ ሊመጣባችሁ ይችላል። በነገራችን ላይ እና በጭራሽ አትጠረጥሩም። ልታውቋትሹ ወጥመር ውስጥ ገብታችሁስ አይጥ እኮ ወጥመር ላይ ምግብ ተደርጎላት ምግቡን በላው ስትል ነው የምትቀለጠፈው። በላው ስትሉ ስትበሉ ነው ያን የሚገባችሁ። አርፈሽ ቁጭ በይ። ብዙ ነገር እየተበላሸ ነው በዚህ ጊዜ። አደብ ግዢ። መከራው አለበለዚያ መከራ የምከራው ይባላል። ነግሬሻለሁ። አልሰማ ካልሽ መከራ ሲመክርሽ ታስታውሽኛለሽ። ተግባባል? አዎ ተግባብተን። አመሰግናለሁ። መስመሪያ መልካም ቀን። ወዶ አይስቋል የሀገሬ ሰው ብሏል። ማን ነው? ኮሜዲያ ነው። አረ አደብ ብዙ ሴቶች እንዴት ህፃናቱ ላይ ነው ደግሞ አሁን እየተባባሰ ያለው። ሜምበር ሁኑ። ከስሜ ጎና ያለውን ከላይ ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ ያልሆናችሁ ሰዎች አንድ አበቀልኩ እዚሁ አትሰሙም? ማማዬ የኔ ሆድ እማ ቤቢ ምናምን ሲላችሁ ልባችሁ ቅልጥ። አሌክስ የሚባል አንድ ጠላቢ ሳለ መጥቶ እዚህ ይለፈልፋል። ልክ ነው ትለያለህ ምናምን። ከዛ ትሄዱና ቤቢ ወይኔ ቤቢ አባባሉ ሲለይ ወይ ፍቅር። እንደውም ልንገር እዚህ አንድ ጠላቢስ ልጅ አለ እዚህ ቲክቶክ መንደር ላይ እየገባ በየቀኑ የሚበጠረቅ ልጅ። እሱ ጋር ገብቼ ተሳስቼ ነበር አንተ ልጠላ። ይኔ ጌታት በጣም አንተ በጣም ጥሩ ሰው ነህ። እሺ ማን ነው እሱ? እንዴ እሱ ይሄ ምን ወንድ ይመስላል? ወንድ እኮ አይደለም። ይሄ ሰው መሰለሽ? ሰው መሰለሽ? ያስመሳይ አስቸጋሪ እኮ ነው ጋይስ። እኔ ነኝ እኮ ሜዳ ምቀረው ጎል የምገባው እኔ ነኝ። ሄዳችሁ የምትሞዳሞዱትና እኔ አናቴን በኮብልስቶ የምታፈርሱኝ ራሴን፣ አፈሙዙን አዙራችሁ ወደ እኔ የምተኩሱት ራሳችሁ። እኔ ምን ጨነቀኝ? እግዚአብሔር ልቤን ያወቀውና ጥሩ ነገር ብቻ ልንገራችሁ። ካልሰማችሁ የራሳችሁ ጉዳይ ነው። አልነገርኩም ግን ምለው ነገር እንዲኖር አልፈልግም። እኔ ገብቷችኋል? ነገ ሟች ነኝ እኮ። ነገ እንዲህ እንደሆነን አንቀጥልም እኮ። ነገ ሁሉም ነገር እንዲህ እንዳወራ እንዲህ እንደተወያየን እኮ አንቀርም። የሆነ ቀን ሁሉም ነገር ያበቃል። ግን አይቆጨኝም። እኔ በየቀኑ ነግሬያችኋለሁ። አንተ ማነህ? እኔ ጂኒ ይባላለሁ ወዳጄ፣ ጂኒው ይባላለሁ። መንፈስ ነው እንዲህ የሚያስለፈልፈኝ።
ጥሩ ነገር መስሎ ነው። መንፈስ ነው። የኔ ምክር እንዳሰማ ገደል ነው መገባው። መንፈስ ነው። በጤና አይደለም። ለሊቱ ላይ ያስለፈልፈኛል። የሚገርም ነገር በእንቅልፍ ልቤ ተነስቼ የሚሄድ ልምድ አለኝ እና ለሊትም እንደዚህ እየሄድኩ እንደውም ውጭ ነው መለፈልፈው። እንደውም እዚያው ላይፍ ከፍቼ ነው ለሊት እንዲህ ውጭ በደም መናፍስቶች ነው እንዲህ የሚያስወሩኝ። እሺ ጓዶች፣ ዛሬ ትንሽ አርፍጄ ነው የገባሁት። አርማለሁ አይ ፕሮሚስ አስተካክላለሁ። እሺ ሰዓታችንን ሰዓት እናደርገዋለን ወደኋላ። እሺ ከእናንተ ጋር ማሳልፈው ይሄ ጊዜ በጣም ወርቅ የሆነ ጊዜ ነው ለእኔ። በጣም ነው መወዳችሁ። በቢሊየን ብር አልቀይረውም ይሄ ከእናንተ ጋር ማሳልፈውን ጊዜ። ነገ በተመሳሳይ ሰዓት እንገናኛለን። ያው ልመርቃችሁ ከመውጣቴ በፊት ተከበሩ። ቤዳችሁበት የሰው ፍቅር ይስጣችሁ። ክፉን ያርቅላችሁ። ፈጣሪ አስመሳይ ሰዎችን ከህይወታችሁ ያርቅላችሁ። እናንተ ያላያችሁትን እሱ ያየውን የሚጎዳችሁን ነገር በሙሉ ዞር ያርግላችሁ ከህይወታችሁ። የነካችሁት ሁሉ ወርቅ፣ የሰራችሁት ይለምልም ይባረክ። የሰራችሁትን በብዙ ቢሊየን እጥፍ አድርጎ ይባርክላችሁ። ቆጥራችሁ ማትጨርሱትን ሲሳይ ይስጣችሁ። ጸጋ አልበሳችሁ። ቤታችሁ ደስታ ይግባ። ሁሌ ሳቅ ከፊታችሁ አይጥፋ። አትታመሙ። ጤና ይስጣችሁ። መቼም ህመም አያገኛችሁ። ከምንም በላይ ሀብት ይሄ ነው። መቼም ህመም የሚባል ነገር በህይወታችሁ አይግባ። ሁሌ ጤና፣ ሁሌ ደስታ፣ ሁሌ ሳቅ ይሁን በህይወታችሁ። እሺ ነገ በተመሳሳይ ሰዓት እንገናኛለን። እየመሸ የምትኖሩበት ሀገር ያላችሁ መልካም አዳር ይሆንላችሁ። እየነጋ ያለበት ሀገር ያላችሁ